ካላዩ አላምንም አለኝ። ምን? አንቺን ከምሰማ የምር ባስወግዳት ይሻለኝ ነበር። ልዑል እስኪ ጀላቱን ዜማ በቃ ዝም በይኝ። አንቺን ሰምቼ ወንድሜን አደጋ ውስጥ ከተትኩት። ልዑል እስኪ ተረጋጋ። እንዴት ልረጋጋ? ወንድሜ ያለበት ችግር ገብቶሻል? ግን ገብቶኛል። ግን ለነገሩ አንቺ ምን ጨነቀሽ? ምንሽ ነውና ነው? ቆይ ያኔ አንቺና ቤኒ መሀል ስለገባ ቂም ይዘሽ እንዲሞት ፈልገሽ ሆነ እንዴ? ልዑል አትጩይ። ባይሆን እንደዚህ አይነት ሀሳብ ሰጥተሽ ወንድሜን ችግር ውስጥ አከችውን ነበር። ይኸውልህ አሁን ስሜታዊ ይሆናል። ስትረጋጋ እናወራለን። አቤኒ ተገናኙ። ዜማዬም ውጭ በወጣችበት አቤኒ ከአዳ ጋር ሲዝናና በመንገድ ልፍ ስታደርግም ልፍ ስትል ያያታል። ዜማዬን አየኋት አዳ ብሎ በጩኸት ጓደኛውንም አዳ ሲነግረው ነበረ። አዳ ምን ያደረግኩ ነው? ምን እያልክ ነው? የታለች ዜማዬ? ምንድነው የምትቀበጣጥረው? እያለ ለአቤኒም ሲናገረው አቤኒ እውነቴ እኮ ነው እያየኋት ነው፣ እዚህ ጋር ነበረች አሁን ነው ያየኋት ይለዋል። አዳም ታዲያ የታለች? ካየኋት የታለች? እስኪ አሳየኝ ይለዋል። እዚህ ጋር ነበረች እኮ ብሎ ዞርም ሲል አይኗንም እንኳን ማየት አልቻለም። ዜማዬንም እንዳያት አስተውላ ዞር ብላ ታመልጠዋለች። አዳንም እስከሚያዋራው ድረስ ሁሉንም ነገር ለመደበቅ ትሞክራለች። እሷም በዛን ሰዓት ራሷን ደብቃ ታመልጠዋለች። አቤኒም እውነት እንዳያት ለጓደኛው ያዳ ቢነግረውም እሱ ግን እውነት እንዳላያት ሲነግረው እየቃዠህ መሆን አለበት ይለዋል። አቤኒ እውነቴን ነው አይቻታለሁ ብሎ እሷንም ፊት ለፊት ስላላገኛት ተበሰጫጭቶ ወደ ቤት ይመለሳል። ኢዛና ወደ ልዑል ወደ ኢዛና ስልክ ይደውላል። በባለፈው ክፍልም ላይ እንዳየነው ለኢዛና ለልዑል ወንድምህንም በህይወት አለ፣ በህይወት እንዳለ እንድነግርህና ማወቅ ከፈለክ አሁን ላይ ማድረግ ያለብህንም እድል አስወግድልኝ ባለውም መሰረት ልዑልም እድልን እንደገደላት ለኢዛናም ለመናገር ስልክ ይደውላል። ኢዛናም ስልኩን ሲያነሳው ምንድነው እና ያልኩህን አደረክ እንዴ ብሎ ይናገረዋል። በኩራት እያወራውም አዎ እድልም አስወግጃታለሁ ባልከኝን መሰረት አሁን ግን ተራው ያንተ ነው፣ ወንድሜን ልቀቀው ፈጥነህ ይለዋል። ይህንን ባለው ጊዜ እውነት ልንገርክና ልዑል አሁን ላይ ማድረግ ያለብህን ታውቃለህ። እኔ ላይ ጨዋታ ከተጫወትክና አንድ ነገር ከሸወትከኝ ዋጋ እንደምትከፍል እወቀው ይለዋል። ልዑልም በዚህን ሰዓት እኔ ምንም ነገር አልሸወድኩህምና ጨዋታ የምጫወተው የለኝም፣ የምፈልገው ወንድሜን ማዳን ነውና ወንድሜን ልቀቅልኝ ይለዋል። አይ በቃ እንደዛ ከሆነ በጣም ጥሩ ነው፣ ነገር ግን አሁንም ላምንህ አልችልምና እሷን በአይኔ ማየት እፈልጋለሁ ብሎ ለልዑል ኢዛና ይለዋል። ኢዛናም ይሄ ባለው ጊዜ ልዑልም ኢዛና ምንድነው የምትፈልገው? አሁንስ አበዛኸውና ምን እያልከኝ ነው? እኔ እናንተ እኮ በዚህ አልተስማማንም፣ እሷን አስወግድልኝ አልከኝ እንጂ እናም አስወግድልኝም ስትለኝ አስወገድኩልህ እንጂ ይህንን ሬሳዋን ታሳየኛለክ ብለክ አልነገርከኝም ይለዋል። ኢዛናም አሁን ፈለኩኛ ታዲያ ምንድነው የፈለኩትን መጠየቅ እችላለሁ ብሎ ለልዑልም በቁጣ ያናግረዋል። ልዑልም ኢዛና ይበቃሃል ብሎ በጩኸት ሲያዋራውም የውልክ ልዑል መጮህ እንደማትችል ማወቅ አለብህ። አሁን ላይ ወንድምህ በእኔ እጅ ነው፣ ስለዚህ የምልህን ሁሉ ማድረግ አለብህ ይለዋል። ልዑልም በጣም ይበሳጫል። ታዲያ ምንድነው እኔ አሁን ቆፍሬ ላወጣልህ ነው እንደምትፈልገው ይለዋል። እሱ የራስህ ጉዳይ ነው፣ የእኔ ጉዳይ አይደለምና እንደምንም ብለህ ብቻ እኔ ራሴን በአይኔ ማየት እፈልጋለሁ ይላል ኢዛና። ልዑልም ይሄንን ነገር እንዴት ማድረግ አልችልም፣ ይሄን ነገር ላደርገው አልችልም ብሎ ለኢዛና ይነግረዋል። እሱን ካላደረክ የራስህ ችግር ነው እንጂ የኔ አይደለም ብሎ ግን ምፈልገው በአይኔ ካየሁ በኋላ ወንድምህንም እለቀዋለሁ፣ አለበለዚያ እርሳው ብሎ ስልክም ይዘጋበታል። ስልኩንም ዘግቶበት ሄለው ቢለም ልዑልም ይሄንን በጣም ይበሳጭና ወይኔ በቃ ተበላሁኝ ወንድሜ ብሎ ይበሳጫጫል። ሶስተኛውን ሰው ወደ
ወደ እድልም ስልክ ይደውልና እድል ዛሬ መገናኘት አለብን ይላታል። እንዴ ምንድነው የተፈጠረ ነገር ካለ ብላ ብትጠይቀውም ያልኩሽን ብቻ አድርጊ መገናኘት አለብን ግዴታ ይላታል። እድልም ውስጧ ስለፈራ ምንድነው የተፈጠረ ነገር ችግር ካለ ንገረኝ፣ በጣም እያስጨነቀኝ ነው ትለዋለች። የምልሽን የማታደርጊ ከሆነ እሱን የራስሽን ጣጣ ነው፣ ግን ምፈልገውን በምንገናኝበት እንደ ሁሌውም እዛ ቦታ ላይ 10 ሰዓትን እጠብቅሻለሁ ብሎ ስልኩም ጆሮዋ ላይ ይዘጋል። እድልም በጣም ፈርታና አሁን ላይ ከሁሉም አጣብቂኝ ውስጥ ስለገባች በጣም ፈርታ በውስጧም ሰግታ ትገኛለች። አቤልም ለእህቱ ኑሃም እያስፈራራትና ኑሃም ወደ የምትፈልገው ቦታ በምትሄድ ሰዓት ኑሃ ቁሚ፣ ማዋራሽንን ነገር ትሰሚኛለሽ ይላታል። ኑሃም ደንገጥ በማለት ከኋላዋ ነበርና የጠራት። ምንድነው ወንድሜ ምን ተፈጠረ ትለዋለች። እሱም አሁን የምልሽን ነገር ማድረግ አለብሽ፣ ካሁን በኋላ በመንገዴ ላይ እንዳላይሽ ማወቅ ያለብሽን ነገር፣ አንቺ በመንገዴ ስትገቢ ብዙ ነገር እያጣሁኝ ነው ይላታል። ኑሃም ይሄንን ነገር የማታቆም ከሆነ እናም ደግሞ ትክክለኛው መንገድ ላይ ካልሆን ሁሌም ፊት ለፊትህን ታገኘኛለህ ትላለች። ኑሃም ይሄ ባለችው ጊዜ ወንድሟም አቤልም ስሚኝ፣ ምን እንደምታሳጭኝ ታውቂያለሽ? 1 ሚሊዮን ብር ነው። 1 ሚሊዮን ብር ደግሞ አንቺ አትሰጭኝም ይላታል። ኑሃም ይሄ ባላት ጊዜ ታውቃለህ ወንድሜ፣ እስካሁን ድረስ ምን እየበላና ወይንም ምን አግኝተን ነው የምንኖረው? ይሄንን ብር መጣ አልመጣ መኖራችንም አልቀረም። ስለዚህ አንተ ትክክለኛው መንገድ ላይ ሂድ ትለዋለች። አቤልም ይሄ ባለችው ጊዜ እሱም ይሄ ነገር እንደማያዋጣውና አሁን የምልሽን ታደርጊያለሽ፣ ካሁን በኋላ በመንገዴም አትገቢም፣ ከገባሽ ግን እመኝኝ ያንቺ እህትነትንም እረሳዋለሁ፣ ያኔ ሁሉም ነገር ያበቃል ይላታል። እሱም ትቷት ሲሄድ ኑሃም አሁንም ማወቅ ያለብህ ነገር ወንድሜ ነህና ብላ ዝም ብላ ሁሉም ነገር ለማድረግ ትሞክራለች። ነገር ግን እቤት አዳና አቤኒም በዜማዬ ምክንያት ይጣላሉ። ዜማዬንም መንገድ ላይ አገኘኋትና አየኋት ካለበት ጀምሮ አቤኒም ለማረጋጋት ይሞክራል አዳ። አቤኒ ግን መረጋጋት አልቻለም። ግን ምንድነው አሁን ላይ አቤኒ ሁሉም ነገር እሷን በቃ ተዋትና ራስህን አረጋጋ፣ መጀመሪያ ደህና መሆን አለብህ ይለዋል። አቤኒም ይሄ ባለው ጊዜ አዳ ምንም እንኳን አየኋት እያልኩ እንዴት ልረጋጋ፣ እንዴት ግን ይሄንን ነገር እንዴት ልቋቋመው ይለዋል። አቤኒም ይሄ ባለው ጊዜ አዳ ግን እኔ ያልገባኝ ነገር እሷ በህይወት ካለች ለምንድን ነው አንተ ላይ ይሄ ጨዋታ የምትጫወተው ይለዋል። አቤኒም እኔም እኮ ግራ የገባኝ ይሄንን ነው፣ በህይወት ካለች አቤኒም እኔም ያልገባኝ ነገር እንዴት ዜማዬ ይሄንን ስቃይ እያየች እኔ ላይ ይሄ ጭካኔ ታደርጋለች ብዬ እያሰብኩኝ ነው። እናስ ደግሞ ምንድነው የተፈጠረው? ምንስ ሆና ነውና ችግር ውስጥ ምን ውስጥ ገብታ ይሆን ብሎ በውስጡም እንኳን ከላዩም ይነግረዋል። አዳም ግን አንስቶ ይሄንን ነገር እውነት ከሆነ ምናልባት እኮ ከዛ ከናቲ ጋር አብራ ህይወቷን እየቀጠለች አንተ ግን ትሰቃያለህ፣ እሷ ከናቲ ጋር ህይወት እያሳለፈች አንተ ግን እዚህ ትሰቃያለህ ይለዋል። አዳም ይሄ ብሎ ካፉ ካወጣም በኋላ አዳም ይሄንን ባለው ጊዜ አቤኒም ተናዶ አዳንም ያንቀዋል። አቤኒ ይሄንን ነገር እኔ ላይ አደረክ፣ ለዛች ልጅ ብለክ እኔን እንዴት ታደርገኛለክ ብሎ ተበሳጭቶ ከቤት ይወጣል። አቤኒም ባደረገው ነገር በጣም ይቆጭና እንዴት ወንድሜን አስከፋለሁ በሚል ውስጡንም ያስጨንቃል። ነገር ግን አሁን ላይ ዜማዬንም ከልዑሌ ጋር ለመገናኘት ልዑልም ቀጥሯት ነበረ። አንቺን በመስማቴ የወንድሜን ህይወት አደጋ ላይ ጣልኩኝ። አንቺ ያልሽኝንም ባላደርግና እድልንም ገድያት ቢሆን ይሄን ወንድሜ ድኖልኝና እስካሁንም እኔ ጋር ነበረ ብሎ ይላታል። ምንድነው የተፈጠረው ብሎ ምንድነው የተፈጠረው ንገረኝ እውነቱን ስትለውም የውልሽ አንቺ ባልሽኝ መንገድ ሄጄ የውል አሁን ላይ ኢዛና ሬሳዋንም ካላሳየኸኝ ወንድምህንም አታገኘውም ብሎ አስጠነቅቀኝ ይላታል። እሷም በዛን ጊዜ ምን ትያለች ደንግጣ፣ ምን ፈልጎ ነው ይሄ ልጅ? ቆይ ግን ለምንድነው ይሄንን ሊጠቀም የቻለው ብላ ሀሳብ ውስጥ ትገባለች። ካሁን በኋላ የምፈልገው እኔ ወንድሜን ማግኘት ብቻ ነውና ካሁን በኋላ በራሴ መንገድ እሄዳለሁ፣ ምንም ነገር እንዳትይኝ ይላታል።
እሷም ይሄ ነገር እኮ አንተም ሰው በመግደል ይሄንን ልታገኝ አትችልም። እናም የሷ ህይወት ስላጠፋህ ወንድምህ የሚለቅልህ ይመስልሃል ወይ ብላም እሱንም እንዳያደርገው ስትነግረው እኔ ግን ሲመስለኝ ካሁን በኋላ አንቺንም አላምንሽም። ምክንያቱም አንቺና አቤኒ አንድ ላይ እንድትሆኑ በመሀላችሁ ወንድሜ ስለገባ ምናልባት ያንቺም እጅ ሊኖርበት ይችላል ብሎ ዜማዬንም ያስቀይማታል። ዜማዬ ምን እያልክ ነው? አሁንም በንዴት ውስጥ ሆነክ ሌላ ነገር እያወራህ ነው። ስለዚህ አሁን ላይ ሳይሆን ማውራት ያለብን ስትረጋጋ ነው ብላ ትታው ትሄዳለች። ይህንን ባላት ጊዜ ልዑልም በጣም በውስጡ ቁጭት ይዘዋል። ኢዛናንም ይህንን ዋጋ ላስከፍለው ብሎ እሱም በውስጡ በጣም መጥፎ ነገር ያስብለታል።